የርቀት ፍቅር ፈተናዎች። አንደኛ፣ በጋራ ጊዜ አሳልፉ። ለምሳሌ በዓላት፣ የፍቅረኛሞች ቀንንና በጋራ ልታሳልፏቸው የምትችሏቸውን እውነቶች በቁም ነገር አብራችሁ ለማሳለፍ ቀጠሮ ያዙ። ከያላችሁበት ቦታ ሆናችሁ በቪዲዮ ኮል ጊዜያቶችን ማሳለፍ በግንኙነቱ የበለጠ ደስተኞች እንድትሆኑና እነዛም ሰዎች የብቸኝነት ስሜት እንዳይሰማቸው ያደርጋል። ብዙ ጊዜ ርቀት የፍቅር ግንኙነት ለብዙ ሰዎች አድካሚና ተስፋ አስቆራጭ ሊሆን ይችላል። ነገር ግን ስልቹነትን ከእናንተ በማራቅና ቁርጠኞች በመሆን ፈተናዎችን ለማለፍ ጥረት አድርጉ። ቁጥር 2 የሰዓት ሁኔታችሁንና የምትደዋወሉበትን ቋሚ ጊዜ ወስኑ። ማለትም ስራ ላይ ያልሆኑበትንና ሁለታችሁም በነጻነት ማውራት የምትችሉበትን ቋሚ ጊዜ አመቻቹ። በስራ ምክንያት ከነዛ ሰዎች ጋር በማትገናኙባቸው ሰዓታት ውስጥም ናፍቆታቸውን ለማስታገስ ያንን ሰው የሚያስታውሳችሁን አንድ ነገር አጠገባችሁ ማድረግ ተመራጭ ነው። ለምሳሌ መደወልና የነዛን ሰዎች ድምፅ መስማት በናፈቃችሁ ሰዓት ቸኩላችሁ ከመደወል ይልቅ ፎቶዎቻቸውን አጠገባችሁ በማድረግ አሊያም ደግሞ ከዚህ በፊት የሰጧችሁን የተለያዩ ስጦታዎች በመመልከት አብረዋችሁ ከጎናችሁ እንዳሉ ማሰብ ተገቢ ነው። ሶስተኛ፣ ቸኩላችሁ አትወስኑ። በርቀት ፍቅር ውስጥ በነበረን ትውውቅ ብቻ ከሆነ ሰው ጋር ለጋብቻ መወሰን ትልቅ አደጋን ያስከትላል። ከዛ በፊት በጥልቀት ልትረዷቸው የሚገቡ የተለያዩ ጉዳዮች አሉ። አብራችኋቸው በቂ ጊዜ ሳታሳልፉ፣ ሲደሰቱም ሆነ ሲከፋቸው ምን አይነት ባህሪ ያላቸው የሚለውን ሳታውቁ ኦንላይን ባያችሁት ባህሪያቸው ብቻ ተማምናችሁ ወደ ትዳር የምትገቡ ከሆነ ሕይወታችሁን አስቸጋሪ ሁኔታ ውስጥ ልትከቱት ትችላላችሁና በጣም ጥንቃቄ ልታደርጉ ይገባል።